ኦልራይት እንጀምራለን። አሁን ደግሞ ቪዲዮ ነው። እንዴት አድርገን ነው ቪዲዮ ወደ ለርኒንግ ማኔጅመንት ሲስተሙ የምናመጣው የሚለውን ነገር ነው የምናየው። ከዚህም በፊት እንደነገርኳችሁ ቪዲዮ ለማስገባት ሁለት አፕሮቾች አሉ። በሁለት ዌዮች ወደ ለርኒንግ ማኔጅመንት ሲስተማችን ቪዲዮ ማስገባት እንችላለን። አንደኛው ዳይሬክትሊ ወደ እንትኑ በማስገባት ነው። ሁለተኛው ዩቱብ ላይ ቪዲዮአችንን እንጭንና ከዛን ሊንኩን በመጠቀም ወደ ለርኒንግ ማኔጅመንት ሲስተሙ እናመጣለን። ብዙውን ጊዜ ተመራጭም የሚሆነው ዩቱብ ላይ በመጫን ሊንኩን በመውሰድ ወደ ለርኒንግ ማኔጅመንት ሲስተሙ ማምጣቱ ነው። ዳይሬክትሊ ወደ ለርኒንግ ማኔጅመንት ሲስተሙ ላይ እንትንም አፕሎድ የምናደርግ ከሆነ ብዙውን ጊዜ የስፔስ ችግር ስለሚኖርበት ፌል ሊያደርግብን ይችላል። ስፔሻሊ የቪዲዮ ቆይታ ዱሬሽኑ እንደዚህ ረዘም ያለ 10 ደቂቃ 15 ደቂቃ የሚያክል ከሆነ ኢቭን ከ5 ደቂቃ በላይ ከሆነ ዳይሬክትሊ ለርኒንግ ማኔጅመንት ሲስተም ውስጥ ቪዲዮ ማስገባት አንችልም። ስለዚህ ተመራጭ የሆነውን በጣም ጥሩ ፒፒቲውንም ሼር አደርጋችኋለሁ። ተመራጭ የሆነው ዩቱብ ላይ አፕሎድ ማድረግ ነው። ስለዚህ እሱን ነገር ዩቱብ ላይ አፕሎድ አድርገን ሊንኩን ከዛ ወስደን እንዴት ጀስት የዩቱብ ቪዲዮአችንን ኤልኤምኤስ ውስጥ እንዴት እናመጣዋለን ብቻም ሳይሆን ትራንስክሪፕትም ይፈልጋል። ዩኒቨርሳል ዲዛይን ፎር ለርኒንግ ፕሪንሲፕል አንዱ ምን ይላል? ሁሉንም ተማሪዎች ያማከለ መሆን አለበት። ኮንተንት ክሬት ስናደርግ፣ ዲጂታል ኮንተንት ዲቨሎፕ ስናደርግ ሁሉንም ተማሪዎች ያማከለ ኮንተንት መሆን አለበት። ይሄ ማለት ላይክ ማየት የተሳናቸው ሊኖሩ ይችላሉ፣ መስማት የተሳናቸው ሊኖሩ ይችላሉ። ሌላም የተማሪዎቻችንን ሁኔታ ማወቅ ይኖርብናል ማለት ነው። ስለዚህ ኢቨን ዲጂታል ኮንተንት ዲፍረንስም ሊኖር ይችላል። ኢቨን የመማር እንትናችንም የተለያየ ሊሆን ይችላል። አንዳንዱ ሰው በታች በማድረግ ነው፣ አንዳንዱ ሰው በማዳመጥ ነው፣ አንዳንዱ ሰው በማየት ነው። ስለዚህ ይሄንን ሁሉ ያካተተ አይነት ዲጂታል ኮንተንት ዲቨሎፕ ማድረግ አለብን። በጽሁፍ ማስገባት አለብን፣ ግራፍ ማስገባት አለብን፣ ቪዲዮ ማስገባት አለብን። ፕላስ ቪዲዮ ብቻ ሳይሆን ትራንስክሪፕቱም ያስፈልጋል። ትራንስክሪፕት ማስገባት የምንናገረውን ነገር በጽሁፍም መግባት አለበት። ያ ነገር ምክንያቱ አንደኛ ሜቢ መስማት የተሳነው ሰው ያያል፣ ያነባል፣ ነገር ግን ቪዲዮውን ማየት አይችልም። ሰውየው የተናገረውን ነገር ኢቭን ስለሆነ ነገር ለምሳሌ ባዮሎጂ ሊሆን ይችላል፣ ስለ ባዮሎጂ ሊሆን ይችላል። ባዮሎጂን ፎርማሊ በጽሁፍ መልኩ ዲፋይን አድርጌው ሊሆን ይችላል። ሳብራራው ግን ብዙ ነገሮችን ጨምርበታለሁ። እዚህ ጋር የተጻፈ ነገር አለ። ለምሳሌ ቪዲዮን ኤልኤምኤስ ላይ እንዴት አድርገን ነው አፕሎድ ማድረግ ያለብን የሚለው ነገር ዲቴል በጽሁፍ አለ። እዚህ ጋር ያለው ነገር አለ። እኔም ማውራውም እዚህ ጋር ያለውን ነገር ነው፣ ግን እዚህ ጋር ባለው መልኩ አይደለም እያወራ ያለሁት። በተቻለ መጠን ቀለል ባለ መልኩ ኤግዛምፕል መሃል ላይ እያስገባሁኝ። ስለዚህ ጽሁፋችን በጽሁፍ ያለው በቴክስት ያለው ትራንስክሪፕት አይደለም ማለት ነው። ቃል በቃል ያንኑ አይደለም የምንደግመው። ኮንተንቱ እና ኮንሰፕቱ አንድ አይነት ቢሆንም ቃል በቃል ግን ስለዛ ጉዳይ አይደለም የማወራውና ስለዚህ ሰውየው ያወራውትን ነገርም ትራንስክሪፕቱን ይፈልጋል ማለት ነው። ከጽሁፉ በተጨማሪ እዛ ጋር ያወራውትን ትራንስክሪፕቱን ማስገባት ይኖርብናል። ትራንስክሪፕቱንስ እንዴት እናስገባለን የሚለውንም ነገር አሁን በዚህኛው ቆይታችን እናየዋለን። አሁን አንድ ኮርስ የራሴን ኮርስ በወስድ እዚህ ጋር አሁን የኔ ቪዲዮዎች አሉ እንበል።
ያንንም እስካሁን የቆየነውን ቪዲዮ ሪከርድ አፕሎድ እያደረግኩ ነው ያለሁት ሪከርዱን። ስለዚህ ደግማችሁ ታዩታላችሁ። አሁን ለምሳሌ ይሄኛውን ኮርስ ፐብሊክ አድሚኒስትሬሽን ይላል። ይሄን ክሊክ እናደረግኩት። ስለዚህ አሁን ሊንኳቺ ናት። ያው ጀስት እንደዚህም ብትከፍቱት እንዲህ ሊንኩንም ስትጫኑት ከዚህ ጋር መውሰድ ትችላላችሁ። ሊንኩ ከብዙ ቦታ መውሰድ ትችላላችሁ። ሊንኩን ከዚህ ጋር መውሰድ ይቻላል። ኮፒ ያደረኩት ከት ነው ያደረኩት። ከዚህ ጋር መውሰድ ይቻላል። እቺም ሊንኩ ነው እዚህ ጋር ኮፒ ያደረኩት። ዘን ኤልኤምኤሱ ጋር ይሄዳለው። ቪዲዮ ለማስገባት ነው። ቪዲዮ ለማስገባት ዩኒት ላይ ነው መሆን ያለበት። እዚች ቦታ ላይ ነው ቪዲዮ ለማስገባት የፈለኩት። አሁን ክሊክ ያደረኩት ቴክስት ነው። ስህተት ነው። እኔ ማስገባት የፈለኩት ቪዲዮ ነው፣ ቴክስት አይደለም። ቪዲዮ ሲሆን እችን ነው የምጠቀመው። እነዚህ ደም ስሮች ናቸው ብያችኋለሁ። ኤልኤምኤስን ቢውልድ ስናደርግ እነዚህ ደም ስሮች ናቸው፣ ወሳኝ ናቸው። ስለዚህ ቪዲዮን ክሊክ ያደረኩት። ይሄ ሳምፕል ቪዲዮ አለ። ይሄን ሳምፕል ቪዲዮ ባይ ዘ ዌይ እዚህ ኦፕንኢዲኤክስ ላይ አንድ ደስ የሚለው ነገር ለምትፈልጉት ኮንተንትም ይሁን አሰስመንት ይሁን ኢንተራክቲቭ ኢንጌጅመንትንም ይሁን ለርኒንግ ኮንተንት ኢንተራክቲቭ ለርኒንግ ኮንተንት ሳምፕል አለ። ዲስከሽንም ስትሉ የሆነ ሳምፕል አለ ከስሩ። ቪዲዮም ስትሉ ሳምፕል አለ። አሰስመንትም ጥያቄም ሲሆን ሳምፕል አለ። መልቲፕል ኩዌስችን ሳምፕል አለ። ዲስከሽን ኩዌስችን ሳምፕሎች አሉ። ሳምፕሎቹን ማየት ሜቢ የሆነ ነገር ከዛ መገንዘብ እንችላለን። ከፈለግን ዲሊትም ማድረግ እንችላለን። ይሄ ሳምፕል ነው። ስለዚህ ቪዲዮ ለማስገባት ነው የፈለግኩት። ስለዚህ መጀመሪያ የምትሉት እቺ ከነዚህ ከኮምፖነንቶች ውስጥ ቪዲዮ የምትሏን ከተጫናችሁ በኋላ ኢዲት የምትሏን ነው የምንጫነው። ኢዲትን ስንጫን ከዛን እዚህ ጋር ምን አለ ሊንክ የምናስገባበት ዲፎልት ቪዲዮ ዩአርኤል የሚል አለ። እሱን እናጠፋና የራሳችንን ፔስት እናደርጋለን። ኮንትሮል ፕላስ ቪ ነው ያደረግኩት። ቅድም እንደነገርኳችሁ ኮንትሮል ፕላስ ቪ፣ ኮንትሮል ፕላስ ኤክስ፣ ኮንትሮል ፕላስ ሲ። ኮንትሮል ፕላስ ሲ ለኮፒ፣ ኮንትሮል ፕላስ ቪ ለፔስት፣ ኮንትሮል ፕላስ ኤክስ ለከት እንጠቀማለን ማለት ነው። አሁን ቪዲዮን አስገባሁ። የኔ ቪዲዮ እዚህ ጋር አስገባልኝ። አሁን እንደምታዩት ቪዲዮ ብቻ ነው እዚህ ጋር ያለው። መሆን ያለበት ቪዲዮ ብቻ አይደለም። እኔ የምፈልገው ትራንስክሪፕትን መግባት አለበት። ትራንስክሪፕቱን ማግኘት ይኖርብናል። ስለዚህ ወደ ዩቱብ እንመለስና ምንድነው የምናደርገው? እዚህ ጋር ነው ትራንስክሪፕቱን የምናገኘው። ሰብታይትል ይላል። ሰብታይትል ዩቱብ ፔጁ ጋር ትገቡና ከራሳችሁ አፕሎድ ካደረጋችሁበት ፔጅ ላይ ሰብታይትል የምትለዋን ክሊክ ታደርጋላችሁ። ሰብታይትሉ ያው እዚህ ጋር አለ። ማየት ይኖርባችኋል። ስህተቶች ሊኖሩ ይችላሉ። ሌዲስ ኤንድ ጀንትልሜን ዲስ ኢዝ ወርቅነህ መሆን አለበት። ፎር ኤግዛምፕል ዲስ ኢዝ ወርቅነህ ስናገር ዩቱብ ራሱ አውቶማቲካሊ ነው ትራንስክሪፕት የሚሰጠኝ። ኢን ዚስ ቪዲዮ ሪከርድ አይ አም ጎይንግ ቱ ቶክ አባውት ፋውንዴሽን ማየት ትንሽ ማየት ይፈልጋል። ፋውንዴሽን ኦፍ ፐብሊክ አማራጭም የሚሰጥ ከሆነ ሌት ሚ ኢንትሮዲውስ ማይሰልፍ ፈርስት አይ አም ላይክ ዛት እንትን አለ ወርቅነህ ትንሽ ታዩትና ከዛ ዳውንሎድ ማድረግ ነው። ዳውንሎድ ሰብታይትል ዳውንሎድ አደረኩት። እዚህ ጋር ያው ገብቶልኛል፣ ዳውንሎድ ሆኗል። Do you want to save the chain before closing the subtitle? Yes, save it. So ትራንስክሪፕቱ ዳውንሎድ አድርጌዋለሁ። አሁን የሚቀጥለው ትራንስክሪፕቱ አንድ ማወቅ ያለባችሁ ነገር እዚህ ጋር ሜቢ እንመጣበታለን። ትራንስክሪፕቱን ለማስገባት ትራንስክሪፕቱ ኤስአርቲ ፋይል መሆን አለበት። ትራንስክሪፕቱ አሁን ዳውንሎድ ያደረኩት ፋይል ኤስአርቲ ፋይል አይደለም። ዩቱብ የሚሰጠን ትራንስክሪፕት ኤስአርቲ አይደለም። ራዘር ምንድነው? ቲኤክስቲ ነው። እኔ ግን
ወደ ኤስአርቲ መቀየር አለብኝ። ወደ ኦፕን ኢዲኤክስ የሚቀበለው ፋይል ደግሞ ኤስአርቲ ነው። ስለዚህ ወደ ኤስአርቲ መሄድ አለብኝ። ወደ ኤስአርቲ ኮንቨርት ማድረግ አለብኝ። ባይ ዘ ዌይ ያው ብዙዎቻችሁ ለምሳ ሰርቪስ ምናምን ልትጠቀሙ ስለምትችሉ አይ ቲንክ 5:45 እናበቃለን እና 8 ሰዓት እንገናኛለን። what do you think 5:45 አቁመን አሁን 1:25 ደቂቃ አለን ማለት ነው። ከዛን 8 ሰዓት ላይ እንጀምራለን እንቀጥላለን። ከዛን በጣም ጥሩ። ስለዚህ አሁን ወደ ኤስአርቲ መቀየር ይኖርብናል ማለት ነው። ወደ ኤስአርቲ ለመቀየር አሁን ሊንክ ብዙ ቲኤክስቲ ፋይሎችን ወደ ኤስአርቲ ፋይሎች የሚቀይሩ ብዙ ዌብሳይቶች አሉ። እኔ አንዱን ሪኮማንድ አድርጌያቸዋለሁ። እዚህ ጋር አለ። ይሄንን ኮፒ ያደረኩት ይሄንን ዌብሳይት ለከፍተው ፈልጌ ነው። ቲኤክስቲ ፋይሉን ወደ ኤስአርቲ ፋይል መቀየር ስለሚኖርብኝ ነው። ይሄንን ንክፈት። ሜቢ ሊንኩ ለእናንተም ሼር ስለማደርገው ራሱንም መጠቀም እንችላለን። ብዙ ቲኤክስቲ ፋይሎችን ወደ ኤስአርቲ ፋይሎች የሚቀይሩ ብዙ ሊንኮች ስላሉ እነሱንም መጠቀም እንችላለን። ዘን ምን እናደርጋለን? ቲኤክስቲ ፋይሉን እንከፍታለን። ያ ቲኤክስቲ ፋይሉን ልከፍት ነው። ያ አይ ቲንክ ሜቢ እንደገና ዳውንሎድ ማድረግ ይኖርብኛል። ያ ይሄንን ኮፒ እናደርገዋለን። ከት ነው ያደረኩት። ትናንትና ሞክሬው ነበርና ከት ስላደረኩት ነው መሰለኝ። አይ ቲንክ እዚች ጋር ፔስት እናደርገዋለን። ዘን ኮንቨርት እንለዋለን። ኮንቨርት ኤስአርቲ ፋይል ኮንቨርት ተደርጓል ማለት ነው። እቺን ኮፒ እናደርጋለን ወይም ዳውንሎድ ማድረግ እንችላለን። ዳውንሎድ እንለዋለን። ዘን አሁን ኤስአርቲ ፋይል ኖረኝ ማለት ነው። አሁን ኤስአርቲ ፋይል ኖረኝ። ይሄ ፋይል ግን ዲኤምጂ ነው የሚለው። ሌት ሚ ቼክ። ትራንስክሪፕታችንን ለማስገባት እዚህ ጋር አለ ዲፎልት ታይምድ ትራንስክሪፕት የሚል አለ። አፕሎድ ኒው ትራንስክሪፕት የምትለዋን ነው ክሊክ የምናደርገው። አፕሎድ ኒው ትራንስክሪፕት የምትለዋን ክሊክ እናደርጋለን። ዘን ዳውንሎድ ስር ነው ያለው። ዩሲ አይ ቲንክ ትራንስክሪፕቱ ኤስአርቲ አልሆነም። እዚህ ጋር እንደምታዩት ኤስአርቲ አልሆነም፣ ዲኤምቲ ነው የሚለው። አይ ሆፕ ኦኬ። ኮፒ ባደርገው ሲሄንን ጀነሬት ኤስአርቲ ነበር መሆን ያለበት። አይ ቲንክ ኦልራይት ጀነሬት
አሁን ትክክል ነው። እዚህ ጋር ኤስአርቲ መሆኑን ማረጋገጥ መቻል አለባችሁ ማለት ነው። ኦፕንኢዲኤክስ የሚቀበለው ፋይል ትራንስክሪፕት ታይፕ ኤስአርቲ መሆን አለበት። ከዩቱብ ያገኘነው ግን ቲኤክስቲ ነው። ስለዚህ ይህንን ሲስተም ተጠቅመን ይህንን ዌብሳይት ተጠቅመን ቲኤክስቲውን ወደ ኤስአርቲ ቀየርን። ቅድም ዳውንሎድ ስናደርገው ዲኤምጂ ነበረ። ስለዚህ አላገኘነውም። እዚህ ጋር አለ ማለት ነው። ጀነሬት ዳውንሎድ ኤስአርቲ ጀነሬት ኤስአርቲ ዳውንሎድ ኤስአርቲ ከላይ ያለውን ኤስአርቲ ዳውንሎድ አይደለም ክሊክ ማድረግ ያለብን ዳውንሎድ ኤስአርቲ የምትለዋን ነው። ዘንድ ዳውንሎድ ካደረግን በኋላ ምን እናደርጋለን? እዚህን መጣና አፕሎድ ኒው ትራንስክሪፕት። አሁን ዳውንሎድ ውስጥ ነው ያለው ትራንስክሪፕቱ ይኸውና ታይምድ ትራንስክሪፕት አፕሎድድ ሰክሰስፉሊ ይላል። ስለዚህ አፕሎድ አድርጌዋለሁ ማለት ነው። ሴቭ ብዬ እወጣለሁ። እንደምታዩት ትራንስክሪፕቱም እዚህ ጋር አለ ማለት ነው። አሁን ይሄ የትራንስክሪፕቱን የማስቀመጥ ጥቅም ምንድን ነው? ብዙ ነገሮችን ማለት እንችላለን። ትራንስክሪፕት እዚህ ጋር ከሆነ አሁን ለምሳሌ እናቶች ኢቭን አባቶችም ሊሆኑ ይችላሉ። ልጆች ተኝተው ሳለ የሆነ ኮርስ መከታተል ቢፈልጉ አሁን ዲጂታል ኤዱኬሽን በዋናነት ፕሮሞት ያደረግንበትም አንዱ ምክንያት ምንድን ነው? ሁሉም ተማሪ የግዴታ ክላስ ውስጥ መጥቶ ካምፓስ መጥቶ መማር የለበትም። ከቤቱ ሆኖ ኮምፒውተር ሳይንስ ትምህርት ይሁን ዋትኤቨር ዲግሪ ይሁን ማስተርስ ይሁን ፒኤችዲ ይሁን እንዲማር ተደራሽነትን ለመጨመር ነው። ባይ ዘ ወይ ትምህርት ሚኒስቴር ዲጂታል ኤዱኬሽንን በኢሼ በኩል ፕሮሞት ሲያደርግ ኦብጀክቲቭ አለው። ከኦብጀክቲቮቹ ውስጥ አንዱና ዋናው የሃየር ኤዱኬሽንን አክሰሲቢሊቲውን፣ ኢንክሉሲቪቲውን፣ ሪሌቫንሲውና ኳሊቲውን ለመጨመር ነው። እዚህ ጋር አክሰሲቢሊቲውን ለመጨመር ነው። በዋናነት አክሰሲቢሊቲውን ለመጨመር ነው። ይሄ ማለት ምን ማለት ነው? ብዙ 54 የሚሆኑ የመንግስት ዩኒቨርሲቲዎች ቢኖሩ እንኳን አሁን የመጀመሪያ ዲግሪ ያለው የማህበረሰባችን ክፍልን ብናይ በጣም ትንሽ ነው። ይሄም የሆነበት ሰው መማር ፈልጎ ሳይሆን ትምህርት እድሉ ኦፖርቹኒቲው በጣም ሰፊ ነው፣ ኤክስፔንሲቭ ነው። እንደዛ ነው። አንዳንዴ ከቤተሰብ መለየት ምናምን የማይፈልግ ሰው አለ፣ ርቆ መሄድ የማይፈልግ ሰው አለ። ለዛ ነው እና ኦንላይን መማር ይቻላል ነው። ስለዚህ እናቶችም አባቶችም ሜቢ የሆነ ኮርስ ሲወስዱ ቪዲዮ ማዳመጥ ቢኖርባቸው ወይም በዛ ጋር ድምፅ ማሰማት ባንክ ውስጥ ሆኖ ሊሆን ይችላል፣ የስራ ቦታ ሆኖ ሊሆን ይችላል፣ ልጆች በተኙበት ሆኖ ሊሆን ይችላል፣ ባስ ውስጥ ሊሆን ይችላል፣ ትራንስፖርት ውስጥ ሊሆን ይችላል። ስለዚህ ቪዲዮን ማዳመጥ ካልቻሉ ይሄንን በማንበብ መረዳት ይችላሉ። ከምንም በላይ ደግሞ በሀገራችን ጋር ስንመጣ አሁን አንዱ ቻሌንጅ ሌላኛው ቻሌንጅ ብዙውን ጊዜ ላይክ ስቱደንት ኢንተሪአክሽን አንጨምርም፣ እሱ ቻሌንጅ ነው። ኦንላይን ኤዱኬሽን ተጠቅመን እንዴት ነው ስቱደንት ኢንተሪአክሽንን ፕሮሞት የምናደርገው የሚለው አንዱ መከራከሪያ ነጥብ ነው፣ ኦንላይን ኤዱኬሽንን ቻሌንጅ ለማድረግ። ሌላኛው ብዙውን ጊዜ ሰው የሚያነሳው በሀገራችን ነባራዊ ሁኔታ ኢንተርኔት አክሰሲቢሊቲውን ስናይ እንኳን ክፍለ ሀገር ያለ ሰው አይደለም አዲስ አበባ ውስጥ ራሱ ብዙ ሰው ኢንተርኔት አክሰስ የለውምና እንዴት ነው ኦንላይን ኤዱኬሽን የምታወሩት ኢንተርኔት ባሌለበት ዲቫይስ ባሌለበት የሚባል ነገርም አለ። ብዙ ጊዜ ምን ማድረግ አለብን? ኢንተርኔት ፔኔትሬሽኑ ደካማ በሆነበት አካባቢ ደግሞ ትራንስክሪፕት መስጠት ጥሩ ነው ማለት። ተማሪው ይሄንን ቪዲዮ ከማዳመጥ እቺን ትራንስክሪፕት ማንበብ ይቀለዋል። አንድ እንትኑ ማለት ነው። ይሄ በወጪ አንጻር ቪዲዮውን ከማዳመጥ ይልቅ ይሄንን ሲያነባው ወጪው ያነሰ ነው። ሁለተኛ የሆነ ኢንተርኔት ያለበት ቦታ ላይ ደግሞ እንትኑን ካገኘ ዳውንሎድም አድርጎ ቪዲዮም ዳውንሎድ ሊያደርገው ይችላል። ኢቭን ትራንስክሪፕቱንም ዳውንሎድ አድርጎት ኦፍላይንም ሊያነበው ይችላል ማለት ነው። ለዚህም አንዱ ጀስቲፊኬሽን ነው። ኢቭን ኢፍ ኮኔክሽን ጥሩ ባይሆንም ኢቭን ኢፍ ዴብዙም እንትኑም ዊድዙም የኢንተርኔት እንትኑም ፓወሩም ያን ያህል ስትሮንግ ባይሆንም ዊክ ቢሆንም ትራንስክሪፕቱን ዳውንሎድ እንዲያደርጉት ማድረግም አለብን ማለት ነው። ኦኬ አሁን እዚህ ጋር እንደምታዩት ትራንስክሪፕቱን ዳውንሎድ ማድረግ አይችሉም፣ የለም ዳውንሎድ ኦፕሽን የለም። ስለዚህ ያንን ነገር አክቲቭ ማድረግ አለብን። ወደ ኤዲት እንመለስና ምን አለ ሴቲንግ የሚል አለ፣ አድቫንስ የሚል አለ። አሁን እዚህ ጋር ምን አለ
ኮምፖኔንት ዲስፕሌይ ኔም ቪዲዮ ኔሙ ምን እንበለው? ቪዲዮ ኔሙ ሁሉ ስም ልንሰጠው እንችላለን። ኦፕንኢዲኤክስ ፕራክቲስ እንበለው ቪዲዮ ዘን ምን ይላል? ዳውንሎድ ትራንስክሪፕት አሎውድ ፎልስ ከሆነ ዳውንሎድ ማድረግ አይችሉም ማለት ነው። ትሩ እናደርግለታለን። ዳውንሎድ ትራንስክሪፕት አሎውድ ትሩ ዘን they can download እንደማለት ነው። እዚህ ጋር ፐብሊክ አክሰስ ነው፣ ማንም ሰው ሊያገኘው ይችላል፣ ችግር የለው። ትሩ ልለው እችላለሁ። ይሄ ነገር አቬለብል ነው ማለት ነው፣ ፐብሊክ ነው። ሾው ትራንስክሪፕት ትሩ። እዚህ ጋር ግን ፎልስ ብለው ሾው ትራንስክሪፕት ከሚለው ላይ ሾው ትራንስክሪፕት ፎልስ ብትሉ ትራንስክሪፕቱ አይታየውም ማለት ነው። እንደዛ መሆን የለበትም። ትራንስክሪፕቱም ሊታይ ይገባል። ስለዚህ ሾው ትራንስክሪፕት፣ ስለዚህ በጎኑ ትራንስክሪፕቱን ያዩታል ማለት ነው። ትራንስክሪፕቱ በእንግሊሽ ላንጉዌጅ ነው ያለው። ሌላ ላንጉዌጅ መጨመር ትችላላችሁ። ሌላ ላንጉዌጅ አሁን ለምሳሌ እኔ የማወራው በእንግሊዝኛ ሌክቸሩ የሚያወራው በእንግሊዝኛ ሊሆን ይችላል። በአማርኛ ደግሞ አጠገቡ ትራንስክሪፕቱን ማስቀመጥ ይችላሉ። እሱን ማድረግ ከፈለጋችሁ አድ ላንጉዌጅ ትሉትና አድ ላንጉዌጅ ከዚህ ውስጥ ላንጉዌጃችንን መምረጥ ይኖርብናል። ለምሳሌ አማርኛ አይ ቲንክ አለ፣ አማሪክ አለ። ስለዚህ እቺኛዋን ኤስአርቲ ወደ አማርኛ መተርጎም ነው ማለት ነው። ወደ አማርኛ በመተርጎም ዳይሬክትሊ እሱን አፕሎድ ማድረግ እንችላለን። ተማሪዎቻችን እንግሊዝኛ ከከበዳቸው አማርኛውን ማዳመጥ ይችላሉ ማለት ነው። እንደዛ ማድረግም እንችላለን። ዘን አፕሎድ ማድረግ እንችላለን። ሴቭ ብለን ስንወጣ ዩሲ አሁን ዳውንሎዱን ትራንስክሪፕቱን ዳውንሎድ ማድረግ ይችላሉ ማለት ነው። ዳውንሎድ ቴክስት፣ ዳውንሎድ ኤስአርቲ ከፈለጉ በቴክስት ፎርም ከፈለጉ በኤስአርቲ ፎርም። ኤስአርቲ ሲባል ሚኒት አለው። ለምሳሌ እንዲህ ላይክ ደቂቃዎች አሉት። እዚህ ጋር ላይታይ ይችላል። ሜቢ ይሄንን ከፍቼ ሳሳያችሁ ኤስአርቲ ደቂቃ ከዚህ እስከዚህ ይሄንን አውርታል፣ ከዚህ እስከዚህ እቺን አውርታል፣ ከዚህ እስከዚህ ደቂቃ በሰከንዱ ከፋብሎ ነው ያለው። ታይምድ ነው ማለት ነው። ይሄ ነው አንዱ፣ ይሄ ነው። ቪዲዮን በዚህ መልኩ ማስገባት እንችላለን ማለት ነው። ሌላው አድቫንስድ ቪዲዮ ሄደን ይሄንን ነገር ማድረግ እንዳለብን ነው የሚያሳየን። ኦልሬዲ ያየነው ነገር ነው። ትራንስክሪፕት ላንጉዌጅ መቀየር እንደሚቻል ነው። በአማርኛ ማስገባት እንችላለን። ኢንተርሪአክቲቭ ኤንድ አሰስመንት ይላል። ኢንተርሪአክቲቭ ማለት ተማሪዎቻችን አክቲቭ ኢንጌጅመንት እንዲኖራቸው አክቲቭሊ ኢንጌጅ እንዲያደርጉ የሆነ ሚንስ መፍጠር ነው። ብዙ አይነት ሚንሶች አሉ። ቴክኖሎጂው ይሄ ኦፕንኢዲኤክስ ለርኒንግ ማኔጅመንት ሲስተሙ ብዙ ፊቸሮች አሉት። ኢንተርአክቲቭ ኢንጌጅመንትን ፕሮሞት የሚያደርጉ አንደኛው ዲስከሽን ነው። ዲስከሽን ላይ አይ ቲንክ ሜቢ እናንተም ያው ወደፊት እንትን ትላላችሁ። ኢንስትራክሽናል ዲዛይነር የሚባል ትሬኒንግ አለ። ኢንስትራክሽናል ዲዛይነር ለርኒንግ ቴክኖሎጂ የሚል ትሬኒንግ አለ። እሱ ትሬኒንግ ላይ እያንዳንዱ ቻፕተር ላይ ዲስከሽን አለ። በጣም የሚገርም ሁኔታ ማለት ነው። ዲስከሽኑ ላይ በዋናነት አንድም ተማሪው አብሮ እንዲያወራ ነው። የዲስከሽን ብዙ ጊዜ ዲስከሽንን ኮንፊገር ከምናደርገው ሪዝኖች ውስጥ አንዱና ዋነኛው ተማሪ እርስ በእርሱ እንዲያወራ፣ ኤክስፒሪያንሱ ሼር እንዲያደርግ። ኮሚኒቲ ፎረም የሚባል አለ። ፎር ኤግዛምፕል ኮሚኒቲ ፎረም ላይ በዋናነት እዛ ጋር ተማሪዎች የከበዳቸውንም ጥያቄ ሼር እንዲያደርጉ። ናይስ ቱ ሚት ዩ ማለትም አንድ ነገር ነው። ጆይን ሲያደርጉ ናይስ ቱ ሚት ዩ እንደዚህ አይነት ነገር እንዲሉ ይሄንን ነገር ለማለት ኮሚኒቲ ፎረምን፣ ዲስከሽንን፣ ቅድም እንዳልኳቸው ፓድሌት ሰልፍ ኢንትሮዳክሽንን፣ ፍሊፕ ቪዲዮም አለ። አይ ቲንክ ማስተር ክላስ ትሬኒንግ ላይ ታስታውሱት እንደሆነ ፍሊፕ ቪዲዮ ቻርት እዛ ጋር በአንድ ደቂቃ ውስጥ ራሳችንን ማስተዋወቅ፣ በአንድ ደቂቃ ውስጥ ከኢንተርአክቲቭ ቴክኖሎጂዎች ውስጥ አሁን እኮ ኢንተርአክቲቭ ቴክኖሎጂዎችንም ማስገባት ይቻላል። ኢንተርአክቲቭ ቴክኖሎጂ ማለት አንዱ ጎግል ፎርም ነው፣ ጎግል ዶክ ነው። ጎግል የሚባሉት ፕሮዳክቶች እንዳለ ጎግል ሺትም ሊሆን ይችላል። አብሮ ለመስራት ላይቭ ለመግባት ኢቭን ጎግል ሚቲንግ አለ፣ ዙም አለ። እነዚህ ነገሮች አሉ። እነሱንም ወደ ሲስተም ውስጥ ማስገባት ይኖርብናል። ስለነሱ ጉዳይም ዲስከስ እናደርጋለን ማለት ነው። ሌላው አሰስመንት ነው። አሰስመንት ሲባል ፎርማቲቭ አሰስመንት እና ሰሜቲቭ አሰስመንት አለ። ፎርማቲቭ ሲባል
ያው ኮንቲኒየስ አሰስመንት እንደማለት ነው። ሰሜቲቭ ሲሆን ደግሞ ፋይናል ኤግዛም ነው። ስለዚህ እነዚህ ነገሮች ሁሉ ኮንፊገር እና ሴት ማድረግ መቻል አለብን። እስካሁን ስናወራ የነበረው ያ እንትን አይ ቲንክ ያ እዚህ ጋር ኢንተር የምትለዋበትን እንትነውናብኝ ነው። እስካሁን ስናወራ ምን አየን? ከጠዋቱ መርሃ ግብር አንደኛ ኦፕን ኢዲኤክስ ስትራክቸሩን አየን። ሴክሽን፣ ሰብሴክሽን፣ ዩኒት አለው አለ። ከዛን ሴክሽንን እንዴት እንደምንጨምር፣ ሰብሴክሽንን እንዴት እንደምንጨምር፣ ዩኒትን እንዴት እንደምንጨምር አየን። ከዛን ኢቭን እነዛ ኮምፖኔንቶች አየናቸው። እነዛ ኮምፖኔንቶች የኦፕን ኢዲኤክስ ደምስር መሆናቸውን አወራን። ደምስር ናቸው ያልንበት ምክንያትም ምንም ነገር ስራ ለመስራት ያለነሱ አይሆንም። ኦፕን ኢዲኤክስ የማስተማሪያ ፕላትፎርም ነው። የማስተማሪያ ፕላትፎርም ስለሆነ የማስተማሪያ ኮንተንቶችን ለማስገባት የምንጠቀመው እነዛን ኮምፖነንቶች ናቸው። ስለነሱ አየን። ቴክስትን አየን። ቴክስት ከሚለው ስር በዋናነት 3 ነገሮች አሉ። አንዱ ራሱ ጽሁፍን እንዴት እንደምናስገባ፣ ሁለተኛው አይፍሬም የሆነ ዌብሳይትን እንዴት እንደምናስገባ፣ ሶስተኛው ኮዲንግ ነው። ከዛን ቪዲዮ እንዴት እንደምናስገባ አየን። እነዚህ ሁሉ ምን ናቸው? ዲጂታል ኮንተንት ለርኒንግ ኮንተንቶች ናቸው። ለርኒንግ ኮንተንት ብቻ ማስገባት በቂ አይደለም። አሰስመንት ማስገባት ይፈልጋል። ያስተማርናቸውን ተማሪዎች ዘን ምን ማድረግ አለብን? ኢቫሉዌት ማድረግ ስላለብን ነው። አሁን ደግሞ የምናየው ብዙም አንሄድበትም፣ ያው ሰዓታችን ስላሌለ አሁን የምናየው በአጭሩ አሰስመንትን እንዴት እናስገባለን የሚለው ነው። አሰስመንትን ዲስከሽን፣ የመጀመሪያው ዲስከሽን ነው። ኢንተርአክቲቭ ፕላትፎርም ያስፈልገናል። ዲስከሽንን እንዴት ኮንፊገር እናደርጋለን? ዲስከሽንን 2 ስቴፖች አሉት። አንደኛው ዲስከሽን የሚገባው ሲጀመር ተማሪዎች የሚወያዩት ገጽ ላይ ነው አይደለ? ጥያቄው መግባት ያለበት አውትላይን ላይ ነው፣ ማውጫ ላይ ነው ወይስ ገጽ ላይ ነው? ኢትስ ገጽ ላይ ነው። ገጽ ላይ ነው ማለት ዩኒት ላይ ነው ማለት ነው። ዩኒት ጋር እንሄድና የትኛው ፔጅ ላይ ነው ዲስከሽን ፖይንት ያለው ወይም ደግሞ መኖር የሚገባበት የትኛው ገጽ ላይ ዲስከሽን ይኑር ብለን እንወስናለን። እንሄዳለን ማለት ነው። ዩኒቱ ጋር እንሄድና ኮንፊገር እናደርጋለን። ዩኒቱ ጋር እንሄድና ስለዚህ ዩኒቱ ጋር መሄድ አለብን። ዩኒት ጋር ለመሄድ አውትላይን ጋር ሄደን አሁን ይሄኛው ሴክሽን ነው፣ ይሄ ሰብሴክሽን ነው። ትልቁ ርዕስ ሴክሽን ነው፣ ሁለተኛው ርዕስ ሰብሴክሽን ነው፣ ሶስተኛው ርዕስ ዩኒት ናት። ይሄንን ዩኒት ክሊክ ባደርገው ገጹ ጋር ነው የሚወስደኝ። አሁን እኔ ይሄ ዲስከሽንን ኮንፊገር ለማድረግ እዚች ጋር መጣና እዚች ጋር 3 ነጥብ አለች። 3 ነጥቧን ክሊክ ስታደርጉት ኮንፊገር የምትላለች። ኮንፊገርን ስትጫኑት ኢኔብል ዲስከሽን ይላል። ኦልሬዲ ኢኔብልድ ነው። እንደ ድንገት ከዚህ በፊት ነክቼዋለሁ ማለት ነው። ኦልሬዲ ኢኔብልድ ናት። እቺ አክቲቭ ካልሆነች እቺን አክቲቭ ማድረግ ይኖርብናል ማለት ነው። ስለዚህ ከዚህ ፔጅ ላይ ዲስከሽን አለ ማለት ነው። ዲስከሽን አለ። አሁን ዲስከሽን ኢዝ ኢኔብልድ ዩ ሲ ዲስከሽን ኢዝ ኢኔብልድ። እዚህ ፔጅ ላይ ይሄ ፔጅ ነው ብያችኋለሁ። እዚህ ፔጅ ላይ ምን አለ? ዲስከሽን አለ። ሄደን እናየዋለን። ፔጁ ጋር ሄደን ዲስከሽን መኖሩን እናየዋለን። አሁን ፕሪቪው ማለት ይኖርብናል። ብዙውን ጊዜ ዲስከሽን የሚታየው ኤልኤምኤስ ፔጅ ላይ ነው። ዩሲ ይቺ ናት ማለት ነው። አንድ ሪፍሬሽ ላድርገው። የዲስከሽን እንትን አለች፣ ምልክት አለች። እቺ ክብ ሆና እንደ እንትን ዩሲ ዲስከሽን አንዳንዴ ይቀይሩታል ኦፕን ኢዲኤክሶች። ከዚህም በፊት ምልክት ብቻ ነበረ። አሁን ደግሞ ዲስከሽን የምትለው ይሄ ነው ማለት ነው ዲስከሽኑ። ስለዚህ መምህሩ ፖስት ማድረግ ይኖርበታል። ዱ ዩ ሃቭ ኤኒ ኩዌስችን? እንደዚህ ማለት እችላለሁ ማለት ነው። ዱ ዩ ሃቭ ኤኒ ኩዌስችን? እንዲህ ማለት እችላለሁ። ስለዚህ
ጥያቄውን እዚህ ጋር ይጽፋል። ሰሚት እንለዋለን ማለት ነው። ጥያቄውን መጻፍ ይኖርብናል። ሳምቲንግ ሰሚት ስትሉት መምህሩ ቢጀምር ማለት ብዙውን ጊዜ ምን እንላለን? ብዙውን ጊዜ እኛ መሆን ያለብን ክሪቲካል ቲንኪንግን ፕሮሞት ማድረግ አለብን። ሌክቸር ማድረግ ዛሬ አሁን እያደረኩት ያለሁት ሞር ኦር ሌስ ሌክቸር ነው። ከኔ ነው ብዙ ያው ኦንላይን ፕላትፎርምም ስለሆነ ታርጌቴን እንደዛ ለማድረግ ነው። ግን ብዙ ጊዜ ማድረግ ያለብን ክላስ ስናስተምር ኢቭን ኦንላይንም ቢሆን ማለት ነው መምህሩ ምን ማድረግ አለበት? ክሪቲካል ቲንኪንግ ተማሪዎች ክሪቲካሊ ቲንክ እንዲያደርጉ እንትን ፕሮቮክ ማድረግ፣ እነሱን መጎትጎት፣ ጥያቄ መጠየቅ። መስመር ስተው እንደሆነ ዲስከሽን ላይ ማለት ነው ዲስከሽን ላይ መስመር ስተው እንደሆነ እንደዛ አይደለም እንደዚህ ሁኑ። አንድ ሰው ዶሚኔት የሚያደርግ ከሆነ ክላሱን በሆነ ሲስተማቲካሊ እንደዛ አይደለም እናንተ ተናገሩ እንትና ሳምን ትላለህ እስቲ አንተን ድምጽ ደግሞ እንስማ። እንደዛ ማድረግ ነው ያለብን። ስለዚህ እዚህ ጋር ያው መነሻ ሐሳብ ልንሰጥ ይገባል ማለት ነው ዲስከሽኑ ላይ ዘንድ ተማሪዎቻችን እዚህ ላይ ኮሜንት መስጠት አለባቸው። እኛም ደግሞ ኮሜንት ማድረጋቸውን መከታተል መቻል። ግሬድድ ነው ፎር ዛት ማተር ዲስከሽን ግሬድድም ነው ግሬድድም ላይሆን ይችላል። ኢት ዲፔንድ ከፈለገን እዚህ ጋር ፖስት ማድረጉን እያየን ግሬድ ልንሰጠው እንችላለን ወይም ደግሞ ልንተወው እንችላለን። ኢት ዲፔንድ አሁን የኛ ኮርስ ዲዛይን ላይ ነው ማተር የሚያደርገው። ነገር ግን ግሬድድ ቢሆን ሁሉም ተማሪ ሐሳቡን እንዲናገር ያደርገዋል ማለት ነው። ነገሩ ለዛ ጉዳይ ብሎ ራሱን እንዲያዘጋጅ ያደርገዋል። ይሄ ያለ ዲስከሽንን በዚህ መልኩ እንትን ማድረግ እንችላለን፣ አክቲቭ ማድረግ እንችላለን። ሌላው ዲስከሽንን በዚህ መልኩ ኢነብል አድርጉት። ኦፕን ሪስፖንስ አሰስመንት ነው። ይሄ ማለት ኦፕን ሪስፖንስ አሰስመንት ማለት ዳሽ ሙላዎች ከዛ በላይ ጻፍ ማለት ነው። ኦፕን ሪስፖንስ አሰስመንት ማለት ጻፍ ነው። ጻፍ ማለት ጻፍ የሆኑ አይነት ጥያቄዎችን ሲስተም ላይ እንዴት ነው የምናስገባው? ምርጫ እንዴት ነው የምናስገባው? ትሩ ፎልስ እንዴት ነው የምናስገባው? ዳሽ ሙላን እንዴት ነው የምናስገባው? ላይክ ትክክለኛ የሆነውን ምረጥ። አሁን መልቲፕል ቾይስ አለ፣ መልቲፕል ታይፕ ኩዌስችኖች አሉ። አንድ ነው የምንመርጠው ከዛ ውስጥ ትክክለኛ የሆነውን ማለት ነው። ትክክለኛ ሜቢ አራት አማራጮች ቢኖሩ ከአራቱ ውስጥ ሶስቱ ትክክለኛ ከሆኑ ሶስቱን ምረጥ። እነሱ አይነት ጥያቄዎች እንዴት ነው የምናስገባው? ማፒንግ ድራግ ኤንድ ድሮፕ አይነት ጥያቄዎች እንዴት ነው የምናስገባው? እና ኢቭን አዛምድም ሊሆን ይችላል። ፎር ዛት ማተር አዛምድ አይነት ጥያቄዎችን እንዴት ነው የምናስገባው የሚለውን ነገር ደግሞ ከሰዓት በኋላ አሰስመንቶችንና በዋናነት የምናየው ግሬዲንግን እናያለን። ግሬድም እንዴት ነው ኮንፊገር የምናደርገው ለተማሪዎቻችን። ከዚህ በፊት ነግሬያቸው ጠዋት ላይ ነግሬያቸዋለሁ። ኦፕን ኢዲኤክስ ለርኒንግ ማኔጅመንት ሲስተም ከዚህ ከምንጠቀመው ሬጅስትራር ከሚጠቀመው ሲስተም አድቫንስር ነው። በጣም ገና ወደፊት አልጠቀምንበትም እንጂ ግሬድም ኦንላይን ነው። ግሬድ አሰስመንት የምንሰበስበው ኦንላይን ነው። አሁን እኛ ስናደርግ ኦፍኮርስ አሰስመንትም ኦንላይን ማስገባት እንችላለን በዛኛው። ይሄ ግን ሁሉንም ነገር ራሱ ነው የሚሰራልን። ሁሉንም ነገር አውቶማቲካሊ ነው የሚያደርግልን። አስተማሪ ማረም ብቻ ነው ስራው። ካልኩሌት ማድረግ፣ መቁጠር፣ መደመር እንደዚህ አይነት ስራ የለበትም። ግሬድ መስጠት ሲስተሙ ይሰራልናል። እሱን ከሰዓት በኋላ እናያለን። ከሰዓት በኋላ 8 ሰዓት ላይ እንደተለመደው 8 ሰዓት ላይ እንገናኛለን። ሞር ፕሮባብሊ ወደ 10 ሰዓት አካባቢ ላይ እንጨርሳለን ብዬ ተስፋ አድርጋለሁ። እንደዛ ነው የሚሆነው። እስካሁን ያው ስለ ጊዜያችሁ ሰጥታችሁኝ እናንተም ዲጂታል ኮንቴንትን እንዴት ቢውልድ እናደርጋለን የሚለውን ነገር ትልቅ ፍላጎት አሳድራችሁ ይህንን ነገር ለመማር በመምጣታችሁ በጣም ደስ ብሎኛል። እንቀጥላለን ማለት ነው። በዚህ የምናቆም አይሆንም። ግሩፕ ቴሌግራም ግሩፕ ክሬት አደርጋለሁ። ኦልሬዲ አድርጌያለሁ። እዛ ጆይን አድርጉ። ኤኒ ታይም ከጀመራችሁ በኋላ ኤኒ ታይም የሚከብዳችሁን ነገር በስልክም ደግሞ ቀጠሮ በማስያዝ በዙምም እንደዛ ልናወራበት ያልገባችሁን ነገር ዲስከስ ልናደርግ ዋን ቱ ዋን ኦፊስ አወርም ይኖረኛል ማለት ነው። በጣም ደስ ብሎ ነው የማገለግላችሁ። ቴንክ ዩ ቬሪ ማች። ከሰዓት በኋላ 8 ሰዓት እንገናኝ። እሺ